እድሌ ከናው ቀኔ ወጣለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አፈራም ነገን እንዳምና አንቻለሽና ፍቅርሽ ከፍ ያደረግሽ በቃ ተስፋ ቆረጥ የምፈልጉ ሴቶች ምናምን ካላችሁ ላገባ ነው። በቃ ተስበው ይቅር እምላለው ወድሃለው የፍቅሬ መጠን በቀል ከምገልጸው በላይ ወድሃለው የለም አይኖርም ሌላ ካንተ ወዲያ ፍቅሬ እምላለው እመነኝ ያልኩህ እውነት ታውቃላችሁ። በአራት በአምስት በስድስት ቀንም እንዳናሰለቻችሁ ነው። እሺ ጋይስ ዛሬ በአዲስ ቪዲዮ ከች ብያለሁ። ግን ባይዘው 200,000 ከመግባቴ በፊት አልመጣም ብዬ ነበር። ግን ምንም ችግር የለም። በቃ በዚህኛው እንገባለን 5000 ሰብስክራይብ ብቻ ነው የቀረን። ባይዘው 5k ማን የመጨረሻው 5000 ሰብስክራይብ የሚሆነው እስኪ ቤተሰብ እየሆናችሁ እና ዛሬ ምን አዲስ ነገር አለ አትሉኝም? አንድ ነገር አለ። አበባ ግን ምን እንደሚሸጥ አላውቅም። እኔ ምንም አይሸጥም። ዛሬ ለማን ይመስላችኋል? አበባው ለማን ይመስላችኋል? እስከ ዛሬ ሰጥቼ አላውቅም። አበባ እንደዚህ በሲንግል በጅምላ ምናምን ነገር አይጠፋም። በሲንግል ግን ሰጥቼ አላውቅም። ቀይ አበባ የፍቅር ምልክት ነው ብለው ይሸጡልኝ እና ዛሬ አንድ እንግዳ አለን የምናበረክትለት እና ሌላም ነገር አለን። ምን መሰላችሁ? ታሳያችሁ ገልብጬው ነበረ። ላገባ ነው። በቃ ተስፋ ቆረጥ የምፈልጉ ሴቶች ምናምን ካላችሁ ላገባ ነው። ዛሬ ላገባ ነው። ምንም ማድረግ አይቻልም። ሳገባ ደግሞ አንድ ላይ የምናየው ኒካል አሰረው እና ምን አሰብኩኝ መሰላችሁ? ብዙ ኮሜንት አነባለሁ ምናምን ኮሜንት ላይ ለምንድን ነው ሽማግሌ ማትልከው ምናምን እያላችሁኝ ነው። ግን ሽማግሌ ዝም ብሎ አይላክም። መጀመሪያ የባለቤቱ ፍቃድ ያስፈልጋል። በአሁን ጊዜ ማለት ነው። በፊት ችግር የለም ወይ ከአባት ጋር ከተስማማ። አሁን ግን እኔ ከአባት ጋር ስለማልስማማ ከልጅ ጋር ፋሚሊ መሆን ያስፈልገኛል። ዛሬ ምንድነው ሐሳቤ? ኢክራም ናት። መቼም ቀይ አበባ ለሌላ ሰው አይሰጥም። ለፍቅር ካልሆነ ለእንትን አይሰጥም። ኢክራም ትመጣለች። ከዛ እሺ ትለኛለች ብዬ አስባለሁ ማለት ነው። እና እናንተ ደግሞ 200,000 አስገቡኝ። ሳትጀምሩት እሺ ቪዲዮ አሳልፎ ማየት አይቻልም። እያንዳንዱን ንግግራችን ነው የምታዩት። እና ትመጣለች። ያው በቃ እንጋባላታለሁ። ምንም ማድረግ አይቻልም። ሽማግሌ እሷ ከፈቀደች ነው የሚላክ። እሷ ከፈቀደች አባቷን ታናግረውና ቀን ቀጠሮ ተይዞ ምናምን ሽምግልና የሚላከው እንጂ አባት ባልተስማማበት ልጅ ባልተስማማችበት ሁኔታ አይላክም። ከዛ ነገሮችን እንፈታለን። በዱዓ ደግሞ ዱዓ አድርጉ። ዝም ብላችሁ ኢንቦክስ ላይ አንዳንድ ጭንቀት አለ፣ እረፉ፣ ዱዓ አድርጉ። ኢንሻአላህ ደግሞ ሁሉም ነገር ይስተካከላል። ዛሬ ትመጣለች እና ምንም በቃ ብቻ ሰሞኑን አልተገናኘንም፣ ጭራሽ አልተገናኘንም። ብቻ አገኛታለሁ። እቺን ቆንጅዬ አበባ ሰጣታለሁ። ከዛ አግቢኝ እላታለሁ። እንዳው አይቻልም። አግቢኝ ማለት አክሰፕት ታደርጋለች አታደርግም ወይ? እሺ እንድትለኝ ነው እንጂ በእኛ አይቻልም። ከልጅ ጋር ተስማምቶ ትዳር ምናምን የለም። ያው ቤተሰብ ማወቅ አለበት፣ ቤተሰብ ጋር መኬድ አለበት በክብር። ግን እሷ እሺ ካለች ወደ እንትን ይመጣል፣ ወደ ባህሉ አመጣዋለሁ። ባህሉም ወደ ሸሪዓው ወደ ህጉም አመጣዋለሁ። እና ዛሬ ትመጣለች ኢንሻአላህ። እስኪ የሚሆነውን እናያለን። አሪፍ ልያች መጀመሪያ ኮሜንት ላይ ምን እንደምትለኝ መጀመሪያ ኮሜንት ላይ ጻፍ። ከዛ በኋላ ደግሞ መጨረሻ ላይ ቪዲዮን ካያችሁት በኋላ ደግሞ ኮሜንታችሁንም ጻፉ። ከዛ ሁለቱ አንድ ከሆነ ያሰባችሁት ልክ ከሆነ ነው፣ ካልሆነ ግን ለመጀመሪያውን ኮሜንት እንዳታጠፉ፣ የሁለተኛውን ማስቀምጡት። ሁለቱንም ነው ማየው እና ምን ያህል ሰው አሪፍ ይገምታል፣ ምን ያህል ሰው ደግሞ ዝም ብሎ ገማሽ ነው የሚለው ነገር እንለይበታለን ከቤተሰቦቻችን። እና በዚህኛው 200,000 እንግባ ኢንሻአላህ። ይሄኛው ለ200,000 ሰለብሬት ይሆናል ኢንሻአላህ። ሁሉም ነገር አሪፍ ይሆናል። እወዳችኋለሁ። ሰሞኑን አየር ትናንትና ራሱ ቪዲዮ መስራት ፈልጌ ግን ይዘንባል። ምንም አማራጭ የለኝም እና እዚህ ጋር ነው ላይዘንብ የሚችለው በጣም ዶፍ ካልሆነ በስተቀር። ኢክራም ነዚህ እንግዲህ መጣልናለች። ይሄው መጣች። ይሄው አይኔ ውስጥ አለ፣ ያባብለኛል፣ ይጫወተኛል።
السلام عليكم. وعليكم السلام. تروح ካልሲ ታረጊ ነበር እግርሽ? ለምን ማታረጊ? አሪፍ ነው እግርሽ። አሪፍ ስላልነበር ነው ማለት እና ምን ስለነበር? ካልሲ ስለምወድ ነበር ማለት ነው። ደግሞ ካልሲ ስለምትወጂ ነበር የምታረጊው። አሁን ካልሲ አትወጂም? ተሰግጂ ኧረ ባዛሬ ነው እግርሽን ያየሁት። በጣም ያስጠላል እግርሽ። አይቼ ትንሽ ሰርጀሪ ይፈልጋል እንጂ ማቃናት ብቻ ሸፋፋ እንትን ሸፋፋ። አሁን አንቺ ቀጥታ እየሸረፍሽ ተንሻፈፈሽ በዚህ እግርሽ። እኔ ጉራጌ ስለሆንኩ ነው የምንሻፈፈው። እሱ የዘርከው በእናትሽ ጉራጌ ሆኖ ይሸፋፋል የምትሆኝ፣ በአባትሽ ጉራጌ ሆኖ ጭንቅላትሽ ሞላላ ነው የሚሆን። እኔ አሁን ሞላላ ነው ሸፋፋ በሁለቱም ነኝ ጉራጌ። ግንብራስ እንደ አትሳደቢ እዚህ ጋር ሀገር እንስሳ አለ ባይዘው ወላሂ የሆነ ጊዜ ከነማን ጋር ከእናንተና ጋር እንትን ስል ባይዘው ብዙ ጊዜ ከኋላችሁ እንስሳ አለ ጅብ አለ ምናምን የምትሉ ሰዎች ከመስታወት ጀርባ እሺ ሽክም አለ ሙዛር ነው ሻል በእግሩ እንደመጣሽ ትይኛለሽ ብዬ ነበር። እንደመጣሽ ትይኛለሽ በካልሲ ነው ምናምን ጀመርከኝ አይደለም? አዎ እኮ ስለ ልብስ ሳንሳቆ ስለ ልብስ ሳንሻልሽ ብዬ ማሻአላህ ወደፋት ካልሲ ልስጥሽ አና ጣውነት ተመቸሽ? እንዴት ነሽ? ዋላ ምን አዲስ ነገር አለ? ምን አዲስ ነገር አለ? ምን አለ? ክረምት ነው ክረምት ነው ግን ወላሂ ሰሞኑን ሁሉም ተከታታይ ይዘናል። የዛሬው 6 ሰዓት በጊዜ ላይ ጀመረ። እኔ ኮሎስ ከቤት ልወጣ ስለ ነው 6 ሰዓት ከፋዘርሽ ጋር እኮ ቪዲዮ ምናምን እያየሁ ነበር። ባለፈው አታክሽ ነው ምን ሆነ ነው እውነት ነው የሚናገር ለምን ይሄ መተሳሰብም እንዳይኖር ወደፊት አላህ ነው ያቀርበው ነው እንደውም እየሰማሁ ነው ማለት ነው። አንቺ ብትኝ እንኳን ምናለሁ ግን ተዘዘባሰብሻል የተሰራውን አንተም ማየት አለብህ። ቪዲዮ ምንድነው እንትን እኔም ያየው ነበር ሰሞኑን ምን ቪዲዮ ምናምን እየበዛዛችሁ ማሻአላ እኔ አክቹአሊ ቲክቶክ ላይ ማስረዳት ችግር ነው ያየውብሽ። ይቆጭሻል በኋላ እንዲህ እምብሬ ፈራ እያልሽ ማለት ነው። ከዛ ወጥተሽ ትቀሪያለሽ። እየሄድሽበት ያለው መንገድ ልክ አይደለም። ኮና እንዴት አስረጂው በግልጽ አማርኛ የውስጥሽ ፊሊንግ ካለ እኔ ከሱ ጋር መሆን እፈልጋለሁ በሆን ደስ ይለኛል እንዲህ ብንጋባሽ ወይንም ደግሞ ረጅም ጊዜ ያሳልፈናል። አንተ እንደምታስበው ጻል ልጅ አይደለም። ለላይፍ ለኔም ሆነ ለራሱም ላይፍ ጎበዝ ልጅ ነው። ምንም ጥያቄ የለውም። ቤተሰቡን አስተዳዳሪ ነው ብትይኩ በቂ ነው። አረ ያቃል ምን እንዴት እያወቀ እንዴት ይሆናል? ቤተሰቡን ማስተዳደር ከሆነ አንቺ ማስተዳደር አይከብደኝማ። አንተ ማስተዳደር ይከብዳል ሳይሆን የሆነ አይተ ሰምተው የለሱ የማግባት ምናምን አላማ እንደሌላ አይነት ነገር ነው። በቃ ኦሬዲ አምኔ ተቀበለው እኮ 10 ዓመት ምናምን እኮ የሰው ልጅ እኮ ማለት ነው ካልሞት ሀሳብ ይቀየራል። አልሞትኩም እኮ የዛሬ 10 ዓመት ማግባት ፈልግ ነበር። አዎ በጊዜው ፈልግ ነበር የዛሬ 10 ዓመት። አሁን ደግሞ የዛሬ 10 ዓመት ምን ሊፈጠር እንደሚችል ምናምን ይሄኛውን ሰክሰስ ላይ እኮ ያን ኢንተርቪው ስሰጥ እኮ እዚህ ጋር አልነበርንም እኛ ተሽለናል። በአንድ በሁለት ዓመት ውስጥ ጥሩ ለውጦች መጥተዋል። 10 ዓመታት ያስፈልጉ እኔ ካርለም ካለም አንቺ እኮ እሳቸው እኮ ምንም አያውቁም። ባይዘው ወጣት ስለሆነሽ እሱ ምንም ዲስሪስፔክት ነው እንደሚስልሽ ችግር የለም። አንቺ ማስረዳት እሱ አሁን ምንም የሚያውቀው ነገር የለም ስለኛ ጉዳይ ስለሽ ከሚያየው ከሚሰማው ከኢንተርቪው ምናምን ውጪ የማይደርሰው። አንቺ ግን ሁሉም ነገር ታውቂያለሽ። ዲቴይል እንዲህ ተፈጥሮ እንደዚህ ያሳልፈን እንደዚህ ሆኖ ምናምን ማለት ትችያለሽ። እነዚህ ከመስተወት አልፎ እንዳይነክሱን ብቻ አውዝ ቢላሂ አልደነገጥኩም። እኔ ራሴ ደነገጥኩኝ። ቢስሚላህ አልደነገጥ። ኧረ እዚህ እንደ ሁለቱም ደግሞ ጀርባ አንቺ ሰው ቀለምደዋለሁ። አላህዬ እባብ ምናምን አይደለም ባይዘው እንትን በለ ምንድነው ሰው ከጀርባ ምናምን እንደዚህ እንስሳ ሩም ነው ሰው ጅም ምናምን ነገር አለ እዚህ ጋር ግን ሄዷ እንዴ አታስደነግጠኝ ላይ እናወራበት እንጂ እኔ ደግሞ ጠርተል ታስበላኝ ነው የገባልሽ ጠርተል ታስበላኝ። ሃይ ሐቢቢ እሽፍትክ
እና የአንቺ የመረዳት ችግር